በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚህች ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። በዚህችም ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮች ውስጥ የሚሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉሥ ሰክራድ እጅግ ይወደው ነበር። ስለ መንግሥቱ ሥራም ሁሉ ከእርሱ ጋር ይማከር ነበርና፣ ስለዚህም የቅዱስ ያዕቆብን ልቡና አዘንብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሡ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜም እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? እሊህም ፀሐይ፣ ጨረቃ፣ ከዋክብት፣ እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ የተለየነን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ልቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶች ማንበብን ጀመረ። የንጉሡን አገልግሎቱም ተወ። ለንጉሡም ወዳጅህ ያዕቆብ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ ብሎ በሰው ፊት የካደኝንም በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና፣ ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይን፣ ጨረቃን፣ ከዋክብትን የሚታየውንና የማይታየውንም በፈጠረ ለሕያው እግዚአብሔር ልጅ ለጌታዬና ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ የምሰግድ ሆንኩ አለው። ንጉሡም ይህን በሰማ ጊዜ ደሙ እንደ ውሃ በዝቶ እስቲፈስ ታላቅ ግርፋትን እንዲገርፉ ታዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹንም ጣቶች 20ንም ቆረጡ። ክንዶቹንና እግሮቹንም እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። በሚቆርጡትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ ሆይ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበል። የወይን አትክልት ያለው በየ3 አዝቅ ሲቆርጡለት አዝቆቹ በዝተው ይበቅላሉ፣ ይሰፋሉ፣ በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉም እንደ ግንድ ድብልብል ሆኖ በቀረ ጊዜም ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉን የሚመራቸው ዘንድ እግዚአብሔርንም ለመነው። እንዲህም አለ። ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ተቆርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያን ጊዜም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጸናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙም ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ፣ ጣፋጮች የሆኑ ሽቶዎቹንም ረጩበት። በደጋጎች ነገሥታት በአኖሬዎስና በአርቃሪዎስ በሌሎችም ዘመን አብያተ ክርስቲያን ታነጹ። ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆይ ታምራትም ከሳቸው የሚታዩ ሆኑ።
የፋርስ ንጉሥም ሰምቶ በቦታ ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም አገር ውስጥ ምንም ምን እንዳይተው አማንያን ሰዎች መጥተውም የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ፣ ከሀገረ ሮሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ አገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ አገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያንም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለያዕቆብ እጉሰ መከራ በሕቁ ለእግዚአብሔር ሰማዕተ ጽርቁ አርባ ወክሌ እስከ ይከውን ሁልቁ አባሎ በመጽባሕት አማሃራ ንጉሥ ሰጠቁ መንፈቀ ሥጋሁ ጸለ መዊቶ መንፈቁም። በዚህች ዕለት ከ72ቱ አርድእት ያንዱ የፊልሞና መታሰቢያ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያናው ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለልሳንከ ዘተውበ ማሪረ ቃለ ወማድመ ንባበ ሀቤከ ይብፃ ዘተዝካሬ ክታበ ፈኑ ሊተ ፊልሞና እስመረሰይኩከ አበ ሀገር ልድያ ቀዳሚ ዘፈኖከ ርግበ። በዚህችም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስትም አለችው። እርሷም ያጎቱ ልጅ ናት። በስራዋ ሁሉ ደስ የምታሰኘው መልካም ሴትም ናት። እንደዚህም በፍቅርና በስምምነት ሲኖሩ ከካሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናትም እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለች። ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየም። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሄዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንን የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆና እንዚራ እያስመታ ለጣዖታቱ በዓልን ሲያከብርም አገኙት። ያን ጊዜ ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡ ታዘዘ። ከጥቂት ቀኖች በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ ሲፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለውም ጊዜ የነዳጅ ድፍድፍ ስጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ታምራትንም የሚያደርግ ሆነ። በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳንን ገባለት፣ ሰላምታንም ሰጠው።
በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜም ንጹጽታ ሆነ፣ አየርም መላእክትን ተመላች። አማንያን ሰዎችም መጥተው ስጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ስጋውንም በውስጡ አኖሩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጢሞቴዎስ ለአገረ ብንሁር ሐጹራ ወለብሲቱ ሰላም እንተ ትሰመይ ሞራ ሀበ ይገብሩ በዓለ በመሰንቆ በንዚራ ቅድመ መኮንን ሶበወሰድዎሙ ሃራ በእንተ ክርስቶስ ተወክፉ ብዙ መከራ። በዚች ቀን የገበርማው የአባ ተክለ ሐዋርያት የአባ ገብረ ዮሐንስ የደብረ ቁንጽል የአባ ሊቃኖስም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለተክለ ሐዋርያት በተአምኖ ወለተአምሪከ ሴብሖ ለምሳ ሰንበት ሶበፈቀደ ይጽቦ ተማይፀንኩ በጸሎትከ እንዘ ይብል ከሊሆ በልሳነ ሰብ ነበበ ነቃዊ ዶርሆ። ሰላም ለከ ገብረ ዮሐንስ ቡሩክ ብሲ ሰማያዊ ወምድራዊ መልአክ ወዘምግባሪ ከኒ ግብረሃኒክ እስመ ተሰየምከ በስምረተ ክርስቶስ አምላክ ከማርያ ዮሐንስ ወነቢ ሄኖክ። በዚህችም ቀን ዘርቦች በምትባል አገር የደብረ ጉይ የሰማያት ቀለሜንጦስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለስቅለትከ ማይከለ ፈያት ክሌቱ እንዘያጸንዑከ በሀብል ወበቅንዋት አምስቱ ኢየሱስ ክርስቶስ ለያዕቆብ በሃይማኖቱ ይቤሎሙ በንቲአከ ለለተንሱ ቦቱ አአምን በክርስቶስ ወገኒ ሎቱም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚህች ቀን የሀገረ ኒቅዮስ ኤጲስቆጶስ ቅዱስ ሰረባሙን በሰማዕትነት አረፈ። በዚህችም ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት